ዋናው ሪፎርም ያስፈልገበት ምክንያት ላይ እንግባባ። ሪፎርሙ በዋናነት ክልሉ ሰላምና ጸጥታ መሸከም የሚችለው ቁመና መሸከም ስላልቻለ ኮዞቹ ኢንተርናል ኤክስተርናል ፋክተሮች አሉት። አማራ ክልል ፖሊስ ለምን እንደዚህ እዚህ ደረጃ ደረሰ ምንለው የውስጥ ተጋላጭነታችን በጣም ከፍተኛ ስለነበር አሁን ጊዜ ወደ ውጭ እናደርገው ነገር እንደተጠበቀው ነው። ኤክስተርናል ጫናዎቹ ፕሬሸሮቹ የሉም ይያልኩ አይደለም። ለሁሉ ነገር መነሻው ግን ውስጣችን በጣም vulnerable ነበር፣ ተጋላጭ ነበር። ተጋለጥነው ደግሞ በምንድነው? ቶታል የሆነ የሙያ ፍቅር ዲክላይን ያደረገ ከጊዜ ወደ ጊዜ እየወረደ የመጣበት ሁኔታ ነበር። ሰው በዩኒፎርሙ በማዕረጉ በፖሊስነቱ እያፈረ እየተደበቀ የመጣ ይሄ የአማራ ፖሊስ ብቻ እንዳይመስላችሁ። አዲስ አበባ ፖሊስ 2 ዓመት መርቻለሁ። የዚህ አይነት ችግር ነው የነበረው። ፌደራል ፖሊስ 5 ዓመት መርቻለሁ። የዚህ አይነት ችግር ነው ያለው። አማራ ፖሊስ ከዚህ ውጭ ሊሆን አይችልም። ስለዚህ ሪፎርማችን የፖሊስ የመነሳት ዘመን ነው ተብሎ ለውጡ ከመጣ በኋላ በለውጡ ስርዓት የሴኩሪቲ ሴክተር ሪፎርም በጣም አስፈላጊ ብቻ ሳይሆን የህልውና ጉዳይ እንደሆነ ለውጡ መንግስት ስለተረዳ ሴኩሪቲ ሴክተር ሪፎርም ወይ ማደራጀት አስፈላጊ ሆኖ ሁሉም ተቋማት ወደዚህ እንዲገቡ ተደርጎ ዛሬ የተፈጠረው ፖሊስ የደህንነት የመከላከያ ተቋማት በሪፎርሙ ይስላለፉ ነው። ስለዚህ ሪፎርም ያስፈልገው እንደ ሀገር የጸጥታ ተቋማቶቹ በዚህ ልክ ተቋማዊ መዋቅራቸው፣ ስምሪታቸው፣ ትጥቃቸው፣ የውጊያ አቅማቸው፣ አጠቃላይ ነገራቸው የህዝቡን ሰላምና ደህንነት በሚያረጋግጥ አስተማማኝ ሁኔታ ላይ ስላልነበሩ የሴኩሪቲ ሴክተር ሪፎርም አስፈልጎ ወደዛ ተገብቷል። እኛም ደግሞ እንደ አማራ ፖሊስ ይሄ ፌደራል ላይ የተፈጠረው የሴክስ እንዳያችሁት አቅምና ብቃት ወደዚህ ክልል መምጣት ስላለበት ያደረጃጀት የመዋቅር የስምሪት የብዙ ነገር ችግሮች እንዳልኳችሁ ከዛ የተወለደ ችግር እኛም አማራ ፖሊስ ተጋላጭ ስለሆነ ሴኩሪቲ ሴክተር ሪፎርሙ በዚህ ክልል ያስፈልገበት ዋናው ዓላማ በዚህ መንገድ የተቋማዊ አቅሙ ስለተዳከመ ነው ማለት እንችላለን። ይሄ መዋቅር ከሪፎርም ስራዎቻችን አንዱ ነው። ለ10 ዓመት ቢያንስ ማገልገል ያለበት መዋቅር ማዘጋጀት አለብን ብለን በተለያየ ጊዜ ውይይት ተደርጎበት ዳብሮ የጸደቀ መዋቅር ነው ማቀርብላችሁ ማለት ነው። ስለዚህ የተቋሙ አስፈላጊነቱ ሪፎርም አስፈላጊነትና እውነታዊነት አለ። በቃ መዋቅር ያስፈልገናል፣ ያለው መዋቅር እኛን የሚያሻግር አይደለም የሚል በአስፈላጊነትም በእውነታዊነትም ግድ ነበር። ዘመኑን የዋጀ ፖሊስ መዋቅር ያስፈልገናል። ለውጥ የሚፈልግ መሪ የሚፈልግ ተቋሙን ከችግር የሚያወጣ መዋቅር ስለሚያስፈልግ ሁኔታዎችን የዋጀ ቀጠናዊ ሀገራዊችን የፖሊስን ጠንካራ ተቋም መገንባት የሚያስችል መዋቅር ያስፈልጋል። አዳዲስና ዘመኑ የወለዳቸውን የለውጥ እሳቤ መሸከም የሚችል አሁን ዘመኑ ዓለም ወደ አንድ መንደር እየመጣች ነው። ስለዚህ ይህንን አዳዲስ ዘመን የወለዳቸውን እሳቤዎች ማካተት አስፈላጊነት ክልሉ የገጠመው ፈተና በማለፍ መጪውን ደግሞ መሸከም አለብን። አሁን ከፈተና ማለፍ አለብን መዋቅራችን። በሚቀጥለው ደግሞ የሚመጣውን ዓለም የምትፈጥረውን ተቋሙ የሚፈጥረውን ኢኮኖሚው የሚፈጥረውን ፖለቲካው የሚፈጥረውን መሸከም የሚችል ጠንካራ የጸጥታ ተቋም መገንባት ቅንጅታዊ አሰራርን የሚያጠናክር መሆን አለበት። ተወሽቆ ተቋሙ ጎልቶ እንዳይወጣ የሚያደርግ የሰራውን ስራ በሌላ እንዲነገርለትም ሳይሆን ራሱ እየሰራውን ራሱ እየተናገረ ነገር ግን ቅንጅታዊ አሰራርን መፍጠር የሚችል
የስራ ፍሰትና ጫናን ታሳቢ ያደረገ መዋቅር የተሰራው የተበታተነና ተመሳሳይ የሆነውን የማሰባሰብ አላጋዊ የሰፋውን የማጥበብ ወጪ ቆጣቢ ማድረግ እና ኃላፊነትና ተጠያቂነት ያለው እንዲሆን ስፓን ኦፍ ኮንትሮል ያለው የሰንሰለት የጠበቀ ውሳኔ ሰጭነትን የሚያበረታታ ውሳኔ መስጠት የሚችል የተመደበው መሪ ውሳኔ መስጠት አለበት። የአደረጃጀት ስያሜና ደረጃውን በሚመለከት በፊት የነበረው አለ፣ አሁን የተሰጠው መጠሪያ አለ። ኮሚሽን ዋና ጠቅላይ መምሪያ ነው። እንደየስራ ባህሪያቸው አዛዥ፣ የኛውን መጠሪያችን አዛዥ ነው። ኮሚሽነር ጀነራሉ አሉ፣ ምክትል ኮሚሽነር ጀነራሎች አሉ፣ ሌሎች ወታደራዊ አደረጃጀቶች አሉ። ወደዚህ አካባቢ ሲመጡ በተለይ አዛዥ ነው ይሁሉ የምታዩት ማለት ነው። የዞን ፖሊስ መምሪያ አዛዥ ነው ከዚህ በኋላ። የወረዳ ፖሊስ አዛዥ ነው ከዚህ በኋላ። ሌላ መጠሪያ ሊኖረን አይችልም። ሻለቆች በነበረበት ሳይንሳዊ እና ዓለም አቀፋዊ መጠሪያቸውን ይዘው የሚቀጥሉበት ይሆናል ማለት ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ መዋቅራዊ አደረጃጀት በዋና ጠቅላይ መምሪያ ወይም በኮሚሽነር ጀነራሉ የሚመሩ ዋና ጠቅላይ መምሪያ ጽሕፈት ቤት አለ። የቪአይፒ ጥበቃ መምሪያ አለ። እዚህ ጋር ቪአይፒ እና መሰረተ ልማት ምናምን የሚል ቀልቀል ያለ ነበረ። ቪአይፒውን ለብቻ የቪአይፒ ተቋም ጥበቃውን ብቻ ለብቻ በኮሚሽነሩ ስር የህዝብ ግንኙነት እና ኮሚኒኬሽን እዚህ ጋር ሪፎርም አድርገናል። የህዝብ ግንኙነት የሚባለው ዝም ብሎ የህዝብ ግንኙነት ብቻ ነበር የሚለው። የህዝብ ግንኙነትና ኮሚኒኬሽን ዋና መምሪያ፣ የወንጀል መረጃና ክትትል ዋና መምሪያ፣ እቅድ ክትትልና ድጋፍ መምሪያ፣ የተቋማዊ ለውጥ የጀመርናቸውን ለውጦች ወደፊት ማራመድ የምንችለው ተቋማዊ ለውጥ መምራት የሚችል መዋቅርና መሪ ስናዘጋጅ ነው። ሪፎርም በባህሪው አመራር ይፈልጋል የሚል በጣም ሰፊ ውይይት አድርገንበት የተከፈተ መዋቅር ነው። የአሰራር ልማትና የፋይናንስ ዘርፍ ለየብቻ ነበሩ። አሁን ግን ስራውን እንዲያቀላጥፍና ሰርቪስ ደሊቨሪውን እንዲያረጋግጥ ከአንድ ወረቀት አንዱ ሲጓተት የሚሆነውን ሾርት በማድረግ አዋህደን የዚህ መዋቅር የወንጀል መከላከል ጠቅላይ መምሪያ እንግዲህ እንደነገርኳቸው የወንጀል መከላከል ዘርፍ አንልም፣ የወንጀል ምርመራ ዘርፍ አንልም፣ የአሰራር ልማት ጠቅላይ ዘርፍ አንልም። ስለዚህ የወንጀል መከላከል ጠቅላይ መምሪያ፣ የወንጀል ምርመራ ጠቅላይ መምሪያ፣ የአሰራር ልማት ጠቅላይ መምሪያ እነዚህ ምክትሎች ናቸው። በምክትሎች ደረጃ የአማራ ፖሊስ ኮሌጅ አለ። እሱን ራሱን የቻለ መዋቅር አለው። ስታንዳርዱ ግን እና ተቋሙ የሚመራው በእነዚህ እስከ ነው ዞን ፖሊስ መምሪያ እታች ላይ አለ ማለት ነው። በዚህ እንግዲህ የቀረበውን አጠቃላይ ሪፎርም ስመለከተው እውነቱን ለመናገር ስናፍቀው የነበርነው ሪፎርም ስለሆነ በእጅጉ እኔ እንደ ግሌ ተደስቻለሁ። አንድ ተቋም እንደ ተቋም ሊያድግ ከተፈለገ ስር ነቀል የሆነ ሪፎርም ያስፈልገዋል። ከጊዜው ጋር የሚራመድ ሁኔታዎችን ያገናዘበ ሪፎርም ስለሚያስፈልገው በደንብ ጊዜ ተወስዶበት ተተንትኖ የተዘጋጀ ሪፎርም ነው ብዬ ነው የማምነው። ሪፎርሙ በጣም ጥሩ ይዘት ነው። በጣም ጥሩ አጥኚዎች ናቸው ሲከታተሉት የቆዩ እየተሰራም ያለው ይህን ይዞ ከደ ለውጥ የምናገኝበት ነው። ይህን ማስቀጠል ላይ ግን በደንብ ልንሄድበት ይገባል። በሌላ መንገድ በእኔ እድሜ ፖሊስ ለፕሬዝዳንቱ ተጠሪ ሆኖ በራሱ ፊርማ በራሱ ደንብ መመሪያ አጽድቆ ይሄን ማየት ለኔ በቂ ነው። ሪፎርም ብዙ ሪፎርሞች ያሳልፈናል በእድሜያችን። ብዙዎቹ ጥሩ ናቸው። ጎደሏቸውን ለመሙላት ያንን መሰረት አድርጎ የተሰራው ስራ እጅግ በጣም ጥሩ ነው። ከምንም በላይ በጣም ደስ የሚለኝ እኔ 24 ዓመት ኦልሞስት ወደ 25 ዓመት እየገባሁ ነው። የተጠሪነት ጉዳይ እንዲሁም መመሪያ የማጽደቅ ጉዳይ ነው። በጣም እንደክማለን፣ ብዙ ስራ እንሰራለን። መስዋዕትነት የከፈልንበትን ስራ በሪፖርት መግለጽ አንችልም። ሌላ ሰው ነው የሚቀማ። የምናዝነው የዞን ፖሊስ አዛዦችና ሌሎች የወረዳ አዛዦች እዚህ ያለ አመራር
የሰራነው ስራ አባላችን ወይንም የፖሊስ መኮንኖቻችን የሰሩት ስራ በሌሎች ተነጥቆ ሪፖርት ሲደረግ ነው። ትልቅ ተቋም ነው። አንጋፋ ተቋም ነው። ብዙ እውቀት አለው፣ ክህሎት አለው፣ ኢቲክስ አለው። ራሱን ችሎ ብዙ ነገሮችን መምራት የሚችል ተቋም ነው። ግን በተለያየ መንገድ በሞግዚት ነው ሲመራ የነበረው። ወደዚህ እንድንመጣ የብዙ ጓዶች የ30 ዓመት ጩኸት አለበት ዛሬ ለደረስንበት ደረጃ ለመድረስ ማለት ነው። አሁን ጊዜው ደርሶ ራሳችን ቁመን መስራት በምንችልበት ደረጃ ላይ በመድረሳችን አሁንም ስጋቱ ወደ ኋላ እንመለስ ይሆን የሚል ስጋት አለ። እንዳንመለስ መስራት ያስፈልጋል። የክልሉ መንግስት በተጠየቀው መሰረት ተጠሪነቱን ካስተካክሎልናል። ፖሊስ ተጠሪነቱ ለርዕሰ መስተዳድሩ ነው። በቃ ሌላ አማርኛም አጥሮተ ምናምን ቃልም ትምህርት ጥቅስም ምናምንም የለው። ይሄንን ወስርዓት ወስዶ መስራት ካልቻለ ተጠያቂ ራሱ ፖሊሱ በማንም ማሳብ አይችልም ከዚህ በኋላ በማንም። ስለዚህ እኔ ብሎ እያንዳንዱ ሰው ይሄን ኃላፊነት ለመወጣት ምን ያህል ተዘጋጅቻለሁ ብሎ ማየት አለ። አለበለዚያ እንደ ቤቢሲተር አከለ የሚባል ተቋም ተቀጥሮለት በሱ ያው እንደተለመደ ይተዳደራል ማለት ነው። በማን ማዘን አትችል በራሱ መስራት ባልቻለው በሰነፈው ፖሊስ ነው የሚያዝነው እንጂ በሆነ አካል ሊያዝን አይችልም ከዚህ በኋላ። ስለዚህ የተሰጠንን ወርቃማ ድል ሉዝ እንዳናደርግ በአግባቡ ቁመናችንን እናስተካክል። ይሄ ፕሮፌሽናል ፖሊስ ተቋም ነው እንጂ የአማራን ህዝብ ሰላምና ደህንነት ለማስጠበቅ የሚተጋ መስዋዕት የሚሆን የሚሞት ጀግና የሚፈጠርበት ፖሊስ ተቋም ፕሮፌሽን ነው፣ ሳይንስ ነው፣ የሚሞት ነው፣ የሚዋጋ ነው፣ የሀገሩ ለህዝቡ ለወገኑ መስዋዕት ቫንጋርድ የሚሆን ነው። ፖሊስ ማለት እሱ ሳይንስ ነው፣ ፕሮፌሽናል ነው፣ አርት ነው፣ ዶክትሪን አለው፣ ዓለም አቀፍ ነው፣ የሰፈር አይደለም። ስለዚህ በዚህ ልክ ፖሊስን የሚያዋርድ ጉዳዮች ውስጥ እኔ እዚህ ወንበር ላይ እስካለው ድረስ ፈልጋለሁ ያለ ሰው አይችልም። እኔ ፖሊስ እንዲሆን ነው የምፈልገው። ፖሊስ የአማራን ህዝብ ሰላምና ደህንነት ማስጠበቅ የሚችል ቁመና ላይ እንዲገኝ ነው የምፈልገው። የተቋም ግንባታችን ከሰው ባሻገር የምንሰራባቸው ቢሮዎች ናቸው። የምንሰራባቸው ቢሮዎች ለሌሎች ተገልጋዮች የሚያምሩ የሚመቹ ካልሆኑ የሚቆጠረው እንደዛ ነው። አገልጋዩም ብዙ ቦታ አይሰጠውም። እዚህ ላይ የማሳስበው እኔ ወደ ታች ስንወርድ ያሉን ፖሊስ መምሪያዎች ያሉን ወረዳዎች የሚያሳዝኑ ናቸው። የቀበሌ ቤት በተለይ ከተሞች ላይ የቀበሌ ቤት ነው የሚሰጠን። ድሮ የነበሩት ይዞታዎቻችን እየተቀሙ ማለት ነው። ድሮ የነበሩት መሰረታዊ የሆኑ የፖሊስ ይዞታዎች እየተቀሙ ወይም እየተነጠቁ ወይም እየተሸጡ ለባለሀብት እየተሰጡ ልማት አይልም አይደለም፣ ግን መሰረታዊ የአማራ ክልል የጸጥታ ችግር የሚሆኑትም አንዱ መሰረታዊ ጉዳይ ከዚህ ነው። ከዚህ መነጫል። ሰው ቅር ይለዋል፣ አመራሩ ይደናገጣል፣ ቦታው የሚሰራበት አካባቢ ሲቀማ ማለት ነው። እና በሚያሳዝን ሁኔታ አመራሮቻችን የሚቀመጡበት አገልግሎት የሚሰጡበት መርማሪዎች በዛ ልክ ነው። ስለዚህ ይሄ ሪፎርም ታችኛውንም መሰረት አድርጎ ወደ ታች ወርዶ የሚያስተካክል መሆን አለበት የሚለውን ለማሳሰብ ነው። ሪፎርሙ ታች ድረስ መውረድ አለበት። ታች ድረስ ሲወርድ የሰው ኃይሉን ብቻ ሪፎርም ማድረግ ሳይሆን በሁሉም ዞኖች ያሉ የፖሊስ ተቋማት እስከ ወረዳ ድረስ የራሳቸው የሆነ ዲዛይን ያላቸው ተቋማት ወይም ግንባታዎች፣ ቢሮዎች ሊኖሯቸው ይገባሉ ብዬ አስባለሁ። ስታንዳርዱን የጠበቀ ማለት ነው። አሁን ባለን ቁመና ሊያስጀምረን ስራ ሊያስነሳን ይችላል ባልነው ልክ ይሄንን መዋቅር አቅርበን አጥንተን በካቢኔ ያስወስነን አጸድቀናል።
አሁን ባለን ሊሰፋ ሊጠብ ሊያድግ የሚችልበት እድል ሰፊ ነው። ማንም ይዘጋው ሰው ስለሌለ ማለት የሰው ኃይልና የአመራር ፍሰቱ በፒራሚድ ቅርጽ ነው መሆን ያለበት። ከላይ የጠበበ ከታች እየሰፋ ነው። የኛ ሀገር ግን ከላይ ሰፍቶ ከታች የሚመራው ሰው የለም። እንዲህ ነው ተገልብጦ ተዘቅዝቆ ነበር። ያን የተዘቀዘቀው ነው እንደዚህ የገለበጥ ነው። ሲገለበጥ የሚጠቡ የሚያንሱ ይመጣሉ። ወደታች ግን እርግጠኛ ሆኜ የምነግራችሁ ወደታች እየሰፋ ነው ሄደው እንጂ ወደታች የጠበበ ከላይ ግን አጥብበናል። አሰራሩ ፍሎው እንደዛ ስለዚህ ስትራቴጂክ ሊደርሺፑ በጣም ጠባብ ነው ማለት ነው። መካከለኛ አመራሩ ጋር ወገቡ ጋር እየሰፋ ነው የሚሄደው። ከታችኛው ሎወር ክላስ ላይ በጣም ሰፊ ቦታውን የሚይዘው ፈጻሚ ነው። ግዳጅ ነው ወጣው። ይሄ ፖሊስ የመተላለፊያና የመቆያ ቦታ አይደለም፣ ፕሮፌሽን ነው። ከዚህ ከኛ አመለካከቱ መቀየር ያለበት ከአመራሩ ነው። አመራሩ ራሱ ይሄ ሙያ ፕሮፌሽናል ነው፣ አርት ነው፣ ኢንተርናሽናል ሙያ ነው። ፖሊስ ድህነት ካልሆነ ይሄ እዚህ ያለ ፖሊስና ለንደን ወይ እንግሊዝ ወይ ዩኤስ ያለ ፖሊስ ስማቸው ፖሊስ ነው የሚባለው። እንደውም አንዳንዶቻችሁ በማዕረግም እንመስል ኮንስታብል፣ ዋና ሱፐርኢንተንደንት ምናምን ምንም ልዩነት የለም። ፖሊስ ነው የሚወስደው ኮርስ የፖሊስ ኮርስ ነው። የሚሰለጥነው በፖሊስ ዶክትሪን ነው። እዚህም በፖሊስ ዶክትሪን ነው፣ በፖሊስ ሳይንስ ነው እና እንደ ሙያ እንደ ፕሮፌሽን አናየውም። መተላለፊያ መቆያ ወይ ደግሞ ሌላ ስራ መፈለጊያ ካረግ ነው አይሆንም። በፍቅር በፓሽን ወደነው ነው መስራት ያለበት። ፖሊስ የሚወደድ የሚፈቀር ፕሮፌሽናል ነው፣ ዓለም አቀፍ ነው። ፖሊስ የሆነ መጫወቻ ሆኖ በየመንደርና በየሰፈር ማንም ሰው ናሲለው ወዴት እንደዚህ የሚሆን ሰው ፖሊስ አይደለም። ትልቅ ተቋም፣ ትልቅ ፕሮፌሽን ነው፣ ትልቅ ሳይንስ ነው፣ ትልቅ ትምህርት ነው። አንድ ሰው ኮማንደር ለመድረስ ሚኒመም 27 28 25 30 ዓመት ይፈጅበታል። የልጅነት ወቅቱን ያጣው የቆሰለበት የደማበት ክፉና ደግ ያየበት ከጓደኞቹ በታችም በላይም መካከል ላይም የቀረበት ርቦትም ጠምቶትም ተቸግሮም እዚህ የደረሰ ነው። ይሄ ፖሊስ ዝም ብሎ ከቤት በአንድ ፊሽካ ተጠርቶ አይደለም። ቁስል አለው፣ ብረት አለው፣ ጥይት አለው፣ ህመም አለው። በዚህ ልክ ፖሊስ ይሄንን ማሰብ መቻል ሲገባው ነው። ፖሊስ ህመሙን ያውቃል፣ ፔኑን ያውቃል፣ ረሃቡን እዛ ሜዳ ላይ ያለ ችግር ይረዳዋል። ስለሚረዳው ያዝናል። ታች ላለው ወታደር ለሰራዊቱ ይቆረቆራል። በዚህ ሰዓት ሰራዊት በዚህ ሰዓትና በዚህ ሰከንድ ዋጋ እየከፈለ ነው። በዚህ ሰዓት ጥይት፣ በረሃ፣ መንገድ፣ ረሃብ፣ ዩኒፎርም እያለ ታች ላይ የሚል ሰራዊት አለ። እኔ እሱ ነው ማየው። እዚህ እናንተን ሳይ ከእናንተ ጀርባ ያለውን ሰራዊት ነው ማየው። ለሱ ነው ማስበው። ለዚህ የሚያስብ መሪ ነው ወደዚህ መምጣትና ስራውን መምራት ያለበት እንጂ የሆነ እንደዚህ ቦታውን ሰፈሩን እና አካባቢውን ሲያገላብጥ ለሚውል ሰው ወይ ደግሞ የሆነ ነገሩን ሲያስብ የሚውል ሰው የፖሊስ ተቋምን ሊመራ አይደለም፣ እዛ አካባቢ መድረስም የለበት። ይሄ ህዝብ እኛን አምኖ እኮ ነው የሁሉ በጀት በቢሊየን ነው በጀት መድቦ እኮ ለዚህ ፖሊስ ተቋም እያሰራል። እንዴት እንድረስለት? ድረሱልኝ ሲል ልንደርስለትም አልቻል። አስበላ ነው። ስለዚህ ከዚህ በኋላ 4 መሰረታዊ ጉዳዮች ላይ ማሳሰቢያም ማወቅ ያለባችሁ መስጠት ፈልጋለሁ። 4 ቀይ መስመሮች ሪፎርሙንም ስራችሁንም የምትመሩበት መሆን አለበት። አንዱ ሌብነት ነው። ሌብነት ደረጃው ይለያይ እንጂ ከፍተኛ የሆነ የሥነ ምግባር ችግር አለ። ከፍተኛ ይሄ ምርመራ ክፍሉ ከዚህ በኋላ ማባረር ሳይሆን ያጣራል፣ ይመረምራል፣ ያስራል፣ ይጠይቃል። የህዝብ ሀብትና ገንዘብ የሚመጠምጥ የዚህ ምስኪን ሰራዊት ደምና ላብ የሚበላ እዚህ ቤት ቦታ አይኖረውም። እዚህ ቤት እዚህ ፖሊስ ኮሚሽን
አያድርም የጊዜ ጉዳይ ነው። በምንም ታምር ጥይት የሚሸጥ መሳሪያ የሚሸጥ ዩኒፎርም የሚያከራይ ክላሽ የሚያከራይ ስነ ምግባሩ መጀመሪያ ራሱ ይታራል። ሰው ሊያርም ሊገነባ ከሆነ መጀመሪያ አመለካከቱ መሪው ራሱ ከምንም ነገር ስነ ምግባሩ መጠበቅ መቻል አለበት። ስነ ምግባር የሌለው ፖሊስ እንኳን ለህዝብ ለራሱም አይሆን ለቤተሰቡም አይሆን ለሌባ ምንም የሚመች ኢንቫይሮንመንት እዚህ ቤት አይኖርም። ያንዳንዷ ነገር ኦዲት እየተደረገች እየተመረመረች ያንዳንዷ የወጣች ዕቃ የት እንደደረሰች እየታየ እርምጃ እንወስዳለን። ለህዝብ እናሳውቃለን፣ ፐብሊክ እናረጋለን፣ እናስራለን፣ ምርመራ እናጣራለን። ሁለተኛው ጎጠኝነት፣ ሰፈርተኝነት፣ መንደርተኝነት። ፖሊስ ብሔር የለው ነው የምንለው። የወጣንበት ማህበረሰብ አለን። ግን ቃለ መሐላ ወስደን ማሰልጠኛ ሄደን ቃለ መሐላ እጃችንን አንስተን ለህዝብ ለአማራ ህዝብም ለኢትዮጵያ ህዝብም እንደየስራው ቃል እንገባለን። በዛው ልክ አገልግሎት እንሰጣለን ነው። አሁን እየመጣ ያለው ሰፈር መንደር እዚህ መወተፍ እዛ መወተፍ በፍጹም ከዚህ በኋላ በየትኛው ፕሮፌሽኑና ሳይንሱ የሚያዘውን ነገር እንሰራለን እንጂ እዚህ ሰፈር እዛ ሰፈር የሚል ጨዋታ እናቆማለን በፍጹም። በዚህ ውስጥ የሚሳተፍ የሚገኝ ካለ ደግሞ ራሱን ችሎ ህግና ስርዓቱ በሚፈቅደው መንገድ እንሄዳለን። የፖሊስ የወታደር ዲሲፕሊን የሚያዘውን ነገር ተከትለን እንፈጽማለን። ከዚህ ተነስተን ምደባ እናስተካክላለን ማለት ነው። ምደባ እንደዚህ በፊቱ ጎጀም ነው ጎጃም ነው፣ ጎንደር ነው ጎንደር ነው፣ ወሎ ነው ወሎ ነው፣ ሸዋ ነው የሚባል የለም። ፖሊስ ተዘዋውሮ ይሰራል። ፖሊስ አርግ የተባለው ያረጋል። ማረግ ከሆነ በሚያዘው ስርዓት መሰረት ይቀጣል። ሶስተኛው ሃይማኖት ነው። ሃይማኖት የግል ነው ይታወቃል። ግን ሃይማኖት ላይ ስናይ የነበራቸው ምልክቶች ጥሩ አይደለም። እንደ ጠቃላይ እንደ ፖሊስ ነው ማወራው። ጥሩ አይደለም። እንደዛ አይነት ይሁን ህግ ምናስከብር አንችልም። መጸለይ መብታችን፣ ማምለክ መብታችን። በነሱ እንትን ውስጥ ገብቶ ግን በነሱ በፈጠሩት ችግር ውስጥ ገብቶ ግን ፖሊስ ዩኒፎርም ላይ ሌላ ጨዋታ በፍጹም አይፈቀድም። ይሄ በጣም መከልከል ያለበት። ሃይማኖታችን የግላችን ነው። እኔ ኦርቶዶክስ ነኝ፣ ጸልያለሁ፣ እሳለማለሁ፣ አለቀ። ኦርቶዶክስ ወግኜ ወይ ሙስሊም ወግኜ ወይ ፕሮቴስታንት ወግኜ ከሆንኩ የት ጋር ነው የፖሊስ ገለልተኝነትና አገልጋይነት የሚለው ጥያቄ ነው። ይሄ ለሁሉም ነው። ፖሊስ ሁሉንም ሃይማኖት በእኩልነት ሊያገለግል ነው ቃል የገባው። ይሄ ኮንትራዲክት የሚያደርግ ሀሳብ ስላለ እዚህ ላይ ሃይማኖቱን ሰው ማጥበቅ፣ መጸለይ፣ መሳለም መብቱ ነው። ጉባኤው መሳተፍ መብቱ ነው። ሃይማኖተኞች የሆነ ነገር ላይ መጥተው ጥቅማችን ተነካ ወይም በዚህ ወጣን በዚህ ገባን ካሉ ከነሱ ጋር እኔ ዩኒፎርሜን እንትን አድርጌ ለመሰለፍ ከባድ ነው። እዚህ ነገ ሙስሊሙ የፖሊስ የኔ አይደለም ይላል፣ ነገ ፕሮቴስታንቱ የፖሊስ የኔ አይደለም፣ ይሄ ከሌ አይደለም ይላል። በሴም ታይም ሙስሊሙም እንደዛው ካደረገ የክርስቲያኑ ይሄ ፖሊስ የኔ አይደለም የሙስሊም ነው ወደሚል ነው የሚያመጣው። እዚህ አይነት ኮንፊውዥን ውስጥ ፖሊስ መግባት የለበት። አራተኛውና የመጨረሻው ፖለቲካ ፓርቲ ውስጥ ያው የምታውቁት ነው ተጽፏል። ግን የተወሰኑ ሰዎች አንድ እግራችን እዚህ አንድ እግራችን እዛ አለን ይታወቃል። የየትኛውም ፖለቲካ ድርጅት አባል ሆነን ለየትኛውም ፓርቲ ወግነን መስራት የለብንም። እኛ በስልጣን ላይ ያለው መንግስት ህዝብ መርጦ ካርድ ፈቅዶ ሰጥቶት የመረጠ መንግስት ነው የምናገለግለው። ከዛ ውጪ ሁሉም ፓርቲዎች ለኛ እኩል ናቸው። ጥፋተኛ ካለ ጥፋት እዚህኛው እዛኛው ይሁን እዚህ ቤት ይሁን የትም። ስለዚህ ብልጽግና ሆኖ ሌባ ካለ እሱን ይዤ አስሬ ለህግ ማቅረብ የኔ ስራ። የማንንም ፍቃድ መጠየቅ አብነኝ ምንድነኝ ብሎ ታለም ያለም እዛ ሌባ ካለ አስሬ ጠይቃለሁ። እሱ ፖለቲካ ለኔ ምንም አይደለም። ህግ መጠየቅ ህግ ማስከበር ነው የኔ ስራ።
ሌላም ፓርቲ ማት ስም እናት በለው ምን በለው ማት ፓርቲ ስላለ እዚህ ሀገር ፓርቲ ሽፋን አድርጎ ፖለቲካ ውስጥ እኛን ሊያስገባን ሊስበን ሊጎትተን የሚፈልግ ካለ እዛው በጸብኔ ገለልተኛ ፖለቲካ ፓርቲ አባል አይደለሁም ህዝብ ለማገልገል ነው ቃል መሐላ ፈጽሜ ስራ እየሰራሁ ያለሁት ማለት ስለዚህ እኛ ብልጽግና ይሁን ምን ይሁን አብን ይሁን ወንጀለኛ ካለ ይጠየቃል በህዝብ ምርጫ የመጣ መንግስት እንጠብቃለን ፔሪድ እሱ ያወጣቸው ፖሊሲዎች እና እንትኖች እንዲተገብር ሰላምና ጸጥታ የማስከበር የኛ የፖሊስ ኃላፊነት ነው እሱን እንወጣለን ከዛ ውጪ ግን የብልጽግና ካናቲራ ለብሼ ዘፍናለሁ የሚል ካለ እሱ ሌላ ነው ማለት የእናት ፓርቲ እንትን አርጌ ኮፍያ አደንሳለሁ ካለ እሱ ሌላ ፓርቲ ነው ማለት እሱ ሌላ ጉዳይ ሌላ ጨዋታ እነዚህ አራት ጉዳዮች ላይ በጣም ሲሪየስሊ ማስተካከል አለብን አሁን እኛ እንደ አጋጣሚ መልካም አጋጣሚ ማስተላለፍ የምንፈልገው ሪፎርም የሚመራ መሪ አግኝተናል ይሄንን ሪፎርም የሚመራ መሪ እድል መጠቀም ደግሞ የክልሉ ፖሊስ ድርሻ ነው የሚሆነው ማለት ነው ስለዚህ ይሄ እድል እንዳያመልጠን ሌሎችም በሂደት የምናበስራቸው የተሰጠን እድሎች አሉ መልካም እድል የክልሉ መንግስት የሰጠን እድል አለ መጠንከር አለብን የምንጠነክር ለፕሮፌሽናችን ስንል ነው አንድ ስርዓት ሲፈርስ አብሮ የሚፈርስ ፖሊስ መገንባት ዋጋ አስከፍሎናል ስለዚህ ዓለምን የሚመስል ሙያን የሚመስል ፖሊስ ለመገንባት ደግሞ ጊዜው አሁን ነው ያለፈው አለፈ በዚህ ቁጭት ውስጥ ስለሆን ቁጭት ደግሞ ብዙ አይነት ቁጭቶች ስላሉ አንዱ የኛ ደግሞ ይሄንን ተቋም መቀየር አለብን ብለን ተነስተናል ደጋፊዎች አሉን የለውጥ ሰዎች ፖሊሱ ደስተኛ ነው ማህበረሰቡ ደስተኛ ነው አመራሩ ደስተኛ ነው ይሄን መልካም እድል ተጠቅመን ዛሬም የሰራነው የመድረክ የፈጠርነው መድረክ በእጅጉ ዋስትና የሚሰጠን ስለሆነ እንደ አንድ መልካም አጋጣሚና ለለውጥ ስራችን ምቹ ሁኔታ የሚፈጥር ምዕራፍ ነው ብለን ነው የምንወስደው የአማራ ክልል ፖሊስ ኮሚሽን እየሰራቸው የመጣቸው ሪፎርም ስራዎችን ተግባራዊ ለማድረግና አሁን እየተጠናቀቁ ያሉ በተለይ ሪፎርሙ ለመስራት በርካታ ኮሚቴ ስራዎች ተደራጅተው የቆዩና ሲሰሩ የቆዩ ናቸው። በተለይ የፖሊስ የመዋቅር አደረጃጀት አሉ፣ ፍኖተ ካርታዎች አሉ፣ አጠቃላይ መመሪያዎችና ስታንዳርዶችም የወጡበትና ይህ ኮሚቴ አሁን ወደሚመለከተው አካል እየሄዱ ቀርበው የጸደቁ የሪፎርም ስራዎቻችን አሉ። ለውጥ ሲባል ለአንድ ተቋም በጣም ወሳኝ ጉዳይ እንደሆነ ያው ይታወቃል። በተለይ ደግሞ ለኛ ለአማራ ክልል ፖሊስ ሪፎርም እና ለውጥ በመሰረታዊነት አሁን ባለንበት ሁኔታ በጣም በእጅጉ አስፈላጊ ሆኖ ያገኘንበትና ያጋጠመንን አጠቃላይ ተቋማዊ የጸጥታ ችግር መፍታትና መቋቋም የሚችል ተቋም ከመገንባት አኳያ ብዙ ፈተናዎችን ያለፈ ተቋም ከመሆኑ ጋር ተያይዞ ሪፎርም ያስፈልገዋል ብለን የሪፎርም ስራዎችን ላለፉት 8 እና 7 ወራት አካባቢ በቅድመ ዝግጅት ስራዎች ነው የቆየ ነው። ስለዚህ በርካታ የዶክመንት ስራዎችን የጥናት ስራዎችን በቀጣይ ተቋሙ የሚመራባቸውን ፍኖተ ካርታ ከማዘጋጀት እና በታሪኩ ለመጀመሪያ ጊዜ በአማራ ክልል ፖሊስ ለመጀመሪያ ጊዜ ከየት ወዴት ከየት ተነስቶ የት ማለፍ አለበት፣ በመጀመሪያ አሁን ያለውን ችግር እንዴት መቋቋም ይችላል፣ ሁለተኛ ደግሞ የሚፈለገው ደረጃ ዘመኑን የዋጀ የፖሊስ ተቋምና የፖሊስ ትውልድ ከመፍጠር አኳያ የት መድረስ አለበት የሚለውን የፖሊስ ፍኖተ ካርታ አዘጋጅተን በዚህ ልክ በ2027 በ10 ዓመት ውስጥ በአገሪቱ ካሉ ምርጥ የፖሊስ ተቋሞች ውስጥ ከአምስቱ ውስጥ አንዱ ብንችል ቀዳሚ መሆን ነው። ካልቻልን ደግሞ ከአምስቱ ምርጥ የሚባለው ተቋም ውስጥ መግባት ነው። ይሄን ሲባል በሩጫ ወይም ደግሞ በፍላጎት ብቻ የሚደረስ አይደለም። የፖሊስ ተቋም ስራው ሕግ ማስከበር ነው። ሌላ ሁሉ ትርፍ ነገር ነው። የመጀመሪያው የማህበረሰብ ደህንነት በህይወትና በንብረት የሚመጣን አደጋ መከላከል ነው። ለህዝብ ዋስትና መስጠት ነው። ይሄ ተቋም ከምንም ነፃ የሆነ ገለልተኛ የሆነ ተቋም መሆን አለበት። ላለፉት አመታት አንዱ የተቋሙ ችግር ይሄ ነው። ይህን ደግሞ መፍታት አለብን ብለን በክልሉ መንግስት
ድጋፍ፣ ሙሉ ፍላጎት በተቋሙ ተነሳሽነት ወደዚህ ስራ ገብተናል። የአማራ ክልል ፖሊስ ኮሚሽን ከፍተኛ አመራሩና የ2ቱ ዞን ፖሊስ አዛዦች በተገኙበት አጠቃላይ የሪፎርም ስራዎቻችን ምን ይመስላል በሚለው ውይይት በማድረግና ቀጣይ አቅጣጫ መሰጠት እንዳለበት ተገንዝበናል እና በአጠቃላይ ዛሬ ሁሉም ፕሬዘንተሮች ባይቀርቡም በተለይ የፖሊስ የመዋቅር አደረጃጀቶች ከኮሚሽን ጀምሮ እስከ ንዑስ ጣቢያ ወረዳ ድረስ ያለው መዋቅር ምን ይመስላል ሁሉም አመራር የተግባባበትና ጥሩ የመዋቅር አደረጃጀት መሆኑን አስተያየት የተሰጠበት ነገር ነው። ሁለተኛ ሪፎርሞቹ አጠቃላይ ይህ መዋቅር በትክክለኛ ስራና ሰራተኛ ሊያገናኝ የሚችል መዋቅር ከሆነ እንዴት ሰው ይመደብ ነው። አመራር እንዴት ይመደባል? እስከ ታችኛው ከላይ ከዋና መምሪያ እስከ ንዑስ ጣቢያ ድረስ ያለው መዋቅር በአመራር በስነ ምግባሩ ስራና ሰራተኛ የሚያደራጅ መዋቅር መመሪያ ደረጃ ወጥቶለታል። በዚህ መመሪያ መሰረት ተግባራዊ ለማድረግም መመሪያው የቀረበበትና ውይይት ተደርጎ ሁሉም አመራር መግባባት የታየበት ውይይት ነው ብሎ መናገር ይቻላል። በጥቅሉ መዋቅራዊ አጠቃላይ ፖሊስ የአማራ ክልል ፖሊስ ከነበረበት ከፍታ የሚነሳበት ቁርጠኛ ፖሊሳዊ ፍቅር ያለበት አጠቃላይ ፖሊሳዊ ፍቅር የአመራር አንድነት ለሕዝብ አገልጋይ የሚሆን አመራር እንዲፈጠር የተነሳሳበት ሪፎርም ነው የሚል ማጠቃላይ የተገኘበት ስለሆነ አመራሩም አባሉም ተግባብቶ የተሰራበት ነው። የህዝብንና የተቋሙን ተልዕኮ ዓለም አቀፍ ተቋም ነው ፖሊስ። የዚህን የዓለም አቀፍ ተልዕኮውን ቅርጽ እንዲይዝና ሙያዊ ነጻነት ተጠብቆ እንዲገነባ ብቁ ፖሊስ እንዲገነባ ፍላጎት አለው የክልሉ መንግስት። ይህን መሰረት አድርገን እየሰራናቸው ያሉ ስራዎች አሉ። እንዳልኳችሁ ዶክመንታችንን ጨርሰናል። አዋጃችንን ለማሻሻል በዝግጅት ላይ ነን ያለን። ከዚህ በኋላ ወደ ኢምፕሊሜንቴሽን ምዕራፍ ውስጥ እየገባ ነው ማለት ነው። ወደ ኢምፕሊሜንቴሽን ምዕራፍ ስንገባ ሁለተኛው የመዋቅር ስራ ስለሆነ በመዋቅር ስለሆነ የምንሻገር አንዱ መሻገሪያችን መዋቅር ከመሆኑ ጋር ተያይዞ የ10 ዓመት የምንመራበት የዋና ጠቅላይ መምሪያው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የ10 ዓመት መዋቅር ዘርግተናል። ይህ መዋቅር በሚመለከታቸው በፖሊስ ሙያተኞች፣ በከፍተኛ አመራሩ፣ በክልሉ መንግስት፣ በፖሊስ ከፍተኛ መኮንኖች አስተችተናል። ወደ ስራ ገብተናል። አሁን ላይ ዋና መምሪያዎችን የክልሉን ከምክትል ኮሚሽነር ቀጥሎች ያሉ መዋቅሮችን መድበናል። ከዚህ በኋላ ደግሞ ሌሎችን መምሪያ፣ የዞን መምሪያ፣ የክልል መምሪያ፣ ዋና ክፍል እያል እስከ ታች ድረስ ሪፎርም እናደርጋለን ማለት ነው። ሪፎርም የምናደርግ አንድ በአስተሳሰብ ነው፣ ሁለት በተግባር ነው። በተግባር ሪፎርም ስናደርግ ምቹ የስራ ሁኔታ ከመፍጠር አኳያ ጭምር ነው። እስከ ዛሬ የነበረው ሁኔታ 2012ም ለውጥ ነበር። አዲስ ይሄ የክልላዊ የጸጥታ ችግሩም እንደመጣ አዲስ የአመራር ማደራጀቶች ነበሩ። እነዚህ ሁኔታዎች ክልሉን እስከዚህ ሰዓት አምጥተውታል። አሁን ደግሞ ዘመናዊ የአገልግሎት አሰጣጡንም የማዘመን ህግ የማስከበር አቅማችንንም የማጎልበት ስራ ለመስራት የሚያስችል ተያያዥነት ያለው ስለዚህ አመራሩን በየሚመጥነው የስራ መደብ ላይ የመመደብ እና ፕሮፌሽኑን አክብሮ ውጤታማ ስራ የሚሰራበትን ሁኔታ የሚፈጠር ሪፎርም ሀሳብ ነው። ተጀምሯል። እስከ ታች ድረስ ይወርዳል ብለን ተስፋ እናደርጋለን። ሪፎርም ብቻውን ሰነዱ ስለማይፈይድ በየደረጃው ያለን አመራሮች የሪፎርሙን ሀሳብና መነሻ ምክንያቶች ተረድቶ በአግባቡ የመፈጸም ተግባር እንወጣለን ብዬ አስባለሁ። በመጨረሻ በዚህ መዋቅር ላይ 4 ቀይ መስመር ተብለው የተሰመሩ መሆኑን ክቡር ኮሚሽነር በማጠቃላቸው አቅርበዋል። ከነዚህ ውስጥ አንዱ ሌብነትን የሚጸየፍ የሚያስወግድ አመራር አባል ሊኖር ይገባል። ከምንም በላይ ፖሊስ ጨዋ ነው፣ ባለው በሚሰጠው ብቻ እንዲያገለግል የሚፈለግ መሆኑ በየደረጃው ያለ የጸጥታ ኃይላችን ላይ የስነ ምግባር ብልሽት አለ። ወቅታዊ የጸጥታ ችግሩን ምክንያት ተደርጎ የሚፈጸሙ የስነ ምግባር ግድፈቶች በፍጥነት ማስተካከል የሚመጥን አይደለም። ለተቋሙ ቃል ኪዳን ለገባንበት ተግባር እና ለዚህ ህብረተሰብ በጦርነትና በግጭት ውስጥ ያለ ማህበረሰብ፣ ስቃይ ላይ ያለ ማህበረሰብ ጨዋ ሆነን አገልግሎት መስጠት መቻል አለብን የሚለው አንዱ ጉዳይ ነው። በጣም አምርሮ ክልላችን እያተራመሰ ያለው ፖሊስ ጎጠኝነትና ከሳፍተኝነት የተላቀቀ መሆን አለበት።
ፖሊስ ተጠሪነቱ ለህገ መንግስቱና ለተቋሙ ዲሲፕሊን ነው። ይህን አጥብቀን ልንታገል ይገባል የሚል አቅጣጫ የተሰጠበት ነው። ፖሊስ ለሁሉም አካል እኩል አገልግሎት መስጠት አለበት። ለመጣበት መንደር አደረጃጀትም ሲፈጠርና ከሪፎርሙ ጋር በተያያዘ ሰው በየመንደሩ መሳሳብ የለበትም። በየሚችለውና በሚያዋጣው ወይም ተወዳድሮ በሚያሸንፍበት መደብ ላይ ሰው መመደብ መቻል አለበት። እሱም ቀይ መስመር ነው። ይሄም በመንደርነት አይመጥንም። እንደ አማራ አንድ ሆነን ከዚህ ችግር የምንወጣበትን ሁኔታ መፍጠር ነው እንጂ በየሰፈሩ መሳሳብ የለበትም። ሶስተኛው ደግሞ ከሃይማኖት ጋር በተያያዘ ሁላችንም እምነት አለን፣ ግን ይሄ ተቋም ለሁሉም ቤተ እምነት አገልግሎት የሚሰጥ ነው። ስለዚህ ሁሉንም በፍትሐዊነት እኩል አገልግሎት የመስጠትና ገለልተኛ የመሆኑ ሁኔታ አንዱ ጉዳይ እሱ ነው። ከሃይማኖት ነጻ ነው። ፖሊስ የራሱ እምነት አለው በውስጡ፣ ግን ከሃይማኖት ጣልቃ ገብነት፣ ከሃይማኖት ወገንተኝነት ያንዱን ሃይማኖት ዝቅ አንዱን ከፍ ማድረግ አይችልም። በእኩልነት ማገልገል ነው። ሃይማኖትን ገለልተኛ ሆኖ ማገልገል፣ ማስተናገድ፣ መስራት ይገባዋል የሚል አንዱ ነው። መጨረሻው ፖሊስ ከፖለቲካ ነጻና ገለልተኛ ሆኖ ሊያገለግል ይባላል። ፖለቲካ ወገንተኝነት ጋር በተያያዘ ነጻ ነው ተቋሙ። ነጻነቱን ደግሞ በተግባር ማረጋገጥ አለበት፣ ዝም ብሎ በንግግር ብቻ አይደለም። ስለዚህ ማንም ተግባር አስፈጻሚ ጉዳይ አስፈጻሚ መሆን መቻል የለበትም። ሁሉንም ፓርቲዎች ኔክስት የር ላይ ምርጫ አለ። እሱ ምርጫ በሚወዳደሩትና በሚቀመጠው አቅጣጫ መሰረት ሰላማዊና ዲሞክራሲያዊ ሆኖ እንዲያልቅ ፍትሐዊ ሆነን የህግ ማስከበር ስራችን ለአንዱም ወገን ሳናዳላ በአግባቡ የምንፈጸምበት ሁኔታ እነዚህ ቀይ መስመሮች ናቸው። እነዚህን ደግሞ እስከታች ያለው ሰራዊታችን አክብሮ ተቋማችን ትክክለኛ ሪፎርም የሚተገብርበት ተልኳችንን በብቃት የምንወጣበት ሁኔታ ይፈጠራል የሚል እምነት አለኝ። ማህበረሰቡ ይሄ ያለ ህግ አስከባሪ መኖር አይችልም። ያለው ህግ አስከባሪ ደግሞ የፖሊስ ተቋም ነው እና ሌሎች የጸጥታ ኃይሎች አሉ። ስለዚህ ከህግ አስከባሪ ጎን መቆም አለበት። የሚታዩ የህግ ማስከበር ድክመቶቻችን፣ የስነ ምግባር ድክመቶቻችን ህብረተሰቡ ጥቆማ እየሰጠ ነው በሚደረጉ መድረኮች እሱ ወስዶ ማስተካከል፣ ማረም፣ ተገቢ ያልሆነ ተግባር እየፈጸሙ ያሉ በየተቋማችን ያሉ ሰዎችን ደግሞ በህጉ መሰረት እርምጃ የመውሰድ ስራ እንሰራለን። ግን የቅድመ ወንጀል መከላከል ስራችን ላይ የህብረተሰቡ ተሳትፎ እስከዛሬ እያደረገ ካለው በላይ ጨምሮ እገዛ የሚያደርግበት ሁኔታ አሁን ይሄ ሪፎርም መሬት ላይ ካልወረደ ህብረተሰቡ ጥቅሙን አያገኘውም። ስለዚህ ማህበረሰቡን ትብብር ማድረግ መቻል አለበት። የሚተባበርባቸው በቅድመ ወንጀል መከላከል ተግባር፣ በወንጀል ምርመራ ተግባርና የትራፊክ ቁጥጥር ተግባራችን ላይ እገዛ የሚያደርግበትና ምልመላ አዲስ አባላችን ስንመለመል የህብረተሰቡ ተሳትፎ ልጁን እስከ ማሰለፍ የሚደርስ ተግባር ላይ ተሳትፎ ቢያደርግ ማህበረሰቡ ጥሩ ነው ብዬ አስባለሁ። ማህበረሰቡ ማወቅ ያለበት ፖሊስን መገንባት የራሱን ቤት እንደገነባ አድርጎ ማሰብ አለበት። ትልቁ ድርሻ የአንድ ተቋም ብቻ አይደለም፣ የአንድ መንግስት ብቻም አይደለም። መንግስት ብቻውን ሊሰራው የሚችል ስራ የለም። ህዝቡ በዋናነት ህዝቡ ፖሊስን ኮትኩቶ ማሳደግ አለበት። ፖሊስን መገንባት አለበት። ፖሊስና ማህበረሰቡ መቀራረብ አለበት። ማህበረሰብ ሲባል በተለይ ወጣቱ የፖሊስን ተቋም ያለበትን ችግርም ቢሆን በቅርበት ቀርቦ አሳይቶ ፕሮፌሽናልና ገለልተኛና ነጻ ሆኖ እንዲሰራ በቅርበት መደገፍ አለበት። ከጅምላ ፍረጃ፣ ከጅምላ ጥላቻ መውጣት አለበት። ማንኛውም የፓርቲ ስም ይቀየራል፣ የመሪ ስም ይቀየራል፣ መሪ ይቀየራል፣ ስርዓትም ይቀየራል። ፖሊስ ግን ኢንተርናሽናል ነው፣ መቀየር አይቻልም። መቀየረው እኔ ነኝ። ስለዚህ ፕሮፌሽኑ እንዲኖር ስራ መሰራት አለበት። በማን በወጣቱ በማህበረሰቡ መሰራት አለበት። መንግስት አሁን እያሳየን ያለን ጥሩ ጅምር አለ። ይህን ሪፎርም በሙሉ ፈቃደኝነት ተቋሙን መገንባት የሚያስችል ማንኛውም አማራጭ አምጡ ተብለን ስራ እየሰራን ያለን። ስለዚህ ከተቋሙ ውጭ የወጣ ፖሊስ ሊኖር ይችላል። ተቋሙ ውስጥ ያለው ማህበረሰቡ፣ የሃይማኖት አባቶች መጀመሪያ የሰላም ጉዳይ ለድርድር የሚቀርብ ስላልሆነ ሰላም የሚረጋገጥ ደግሞ በዚህ ተቋም ነው፣ በህጋዊ ተቋም ነው፣ በሰለጠነ በፕሮፌሽን ተቋም ነው። ማንኛችንም ማህበረሰቡን ደግሞ ለማገልገል ዝቅ ማለት አለብን። ሶስቱም መንግስትም፣ ማህበረሰቡም፣ ተቋሙም ተረባርበን በዚህ አጋጣሚ ሚዲያ ጭምር ሚዲያው ለፖሊስ የፖሊስን መልካም ገጽታ መገንባት አለበት። ያልተገባ ስም እንዲሰጠን አንፈልግም። ይሄ የትም አላደረሰንም። በተጨባጭ የምንሰራቸው የሪፎርም ስራዎች፣ ያሰብናቸው እሳቤዎች
መዳረሻ ብለን ያስቀመጥናቸውን ሚዲያው በሚዛናዊነት መዘገብ አለበት፣ ማስገንዘብ አለበት ብዬ አስባለሁ።